የነብይነት ማረጋገጫ ማስረጃ ይጠየቃል። ከዛ ውስጥ ተአምራዊ ክስተት በእጃቸው መታየቱ ነው። ገበያ ለገበያ እየሮጠ መልእክተኛ ነኝ ይላል እንዴ? ስለዚህ አላህ ሱብሓነሁ ወተዓላ ውስጣቸው ያሰቡትንም በግሩፕ ያወሩትንም ለግል በሚስጥር ያሴሩትንም ሳይቀር አላህ እያወጣ ሲነግራቸው ትልቁ ተአምር ለነቢ መሐመድ ሰለላሁ ዐለይሂ ወሰለም ሙዕጂዛቸው ይሄ ቁርአን ነው ማለት ነው። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾች ሰላም አለይኩም ወረሕመቱላሂ ወበረካቱ። ሊየጥመኢነ ቀልቢ ልቤ እንዲረጋ ፕሮግራማችን እንደቀጠለ ነው። ዛሬም ከሼኻችን ጋር ከሼኽ ዩሱፍ አሕመድ ጋር ተመልሰናል። ሼኻችን እንኳን በሰላም መጡ። እንኳን በሰላም አላህ አገናኘን። መርሐበን። ሼኸና ከዚህ በፊት በነበሩ ርዕሶች ላይ ስለ ነብይነት እያወራን ነበረ። ነብያቶች መልእክተኞች እንጂ የአምልኮት መብት እንደሌላቸው ሐቅ እንደሌላቸው ለመታየት ሞክሯልና ስለ እነዚህ ነብያቶች ዛሬ እስኪ ስለ ሙዕጂዛ እናውራ። ሙዕጂዛ ምንድን ነው የሚለው ላይ ኸይር። ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን አላሁመ ሰሊ ወሰሊም ወባሪክ ዐላ ዐብዲከ ወረሱሊከ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ወታቢዒነ ለሁም ቢኢሕሳን ኢላ የውሚዲን። አማ በዕድ። የተከበራችሁ የአፍሪካ ቲቪ ተከታታይ ወንድሞቻችን፣ እናቶቻችን፣ ልጆቻችን እንደዚሁም አላህ ሱብሓነሁ ወተዓላ ሊየጥመኢነ ቀልቢ በሚል ርዕስ እንድናወራ ከፈቀደ ልቤ እንዲረጋ። ይሄ ቃል ከባድ ነው። ልብ በእምነት መርጋት ማለት አላህ ጋር ጥሩ የሆነ ግንኙነት መኖርን ይጠይቃል። አላህ ይወፍቀን። ጥያቄው ሙዕጂዛ ነቢዮች ሲነሱ ወይም መልእክተኞች ነቢያት ሲነሱ ተአምራዊ ክስተት በእጃቸው መታየቱ ነው። ሙዕጂዛ የሚለው ቃል አዕጀዘ ዩዕጂዙ ኢዕጃዘን ከሚል የአረበኛ መዝገበ ቃላት ርቢ ላይ የተወሰደ ነው። ሙዕጂዝ ይባላል። አዕጀዘ ማለት በመጀመሪያ አደከመ፣ ተፎካካሪውን አሸነፈ፣ አቃተ ማለት ነው። ዩዕጂዙ እንደዛ ያደክማል ማለት ነው። ኢዕጃዝ አሸነፉ ነው እና ሙዕጂዝ ይባላል። አሸናፊ ተፎካካሪን ተወዳዳሪን አሸናፊ አካል ሙዕጂዝ ይባላል። አንዲት ተአምር በእንስት ቃል ስትጠራ ሙዕጂዘቱን ትባላለች። አሸናፊና አሸንፋለሁ ያለውን ሁሉ በጣጥሳ የምታልፍና የምታቅት የእሷን አይነት ሌላ አካል ሊያመጣ የማይችላት አይነት ሰው ስትሆን ሙዕጂዛ ትባላለች ማለት ነው። እና ሙዕጂዛት አብዢ ቃሉ ነው። ሙዕጂዛት አልአንቢያ ለሁም ሙዕጂዛቱን ኩስር፣ ብዙ ተአምራዊ የሰው ልጆች ሊያመጧቸው የማይችሉ ብዙ ነገራት ስላላቸው ሙዕጂዛት አሏቸው ይባላሉ። እና ያለዛ ሰዎች የሚበላን ሰው የሚጠጣን ሰው ገበያ ለገበያ የሚሄድን ሰው እንደት ብለው የነሱን መሰል ሰው እንደነሱ የሚንቀሳቀስ እንደነሱ የሚበላ የሚተኛ የሚታመም ሰው የሚሞት ሰው እንዴት መለኮታዊ መልእክተኛ ነኝ ብሎ ሲናገር እንዴት ብለው ይቀበላሉ? የምሹነ ፊል አስዋቅ እንዳሉ አዎ ማሊ ሃዛ ረሱል የአኩሉ ጣዓመ ወየምሺ ፊል አስዋቅ አሉ የመካ ሙሽሪኮች። እንዲህ ያለ ሲያሾፉ እኮ ነው። እንዲህ ያለ መልእክተኛ የለ። ምግብ እየተመገበ ገበያ ለገበያ እየሮጠ መልእክተኛ ነኝ ይላል እንዴ አሉ። ስለዚህ አላህ ሱብሓነሁ ወተዓላ ውስጣቸው ያሰቡትንም በግሩፕ ያወሩትንም ለግል በሚስጥር ያሴሩትንም ሳይቀር አላህ እያወጣ ሲነግራቸው ትልቁ ተአምር ለነቢ መሐመድ ሰለላሁ ዐለይሂ ወሰለም ሙዕጂዛቸው ይሄ ቁርአን ነው ማለት ነው። ቁል ለኢን እጅተመዐት አልኢንሱ ወልጂኑ ዐላ አን የእቱ ቢሚስሊ ሃዛል ቁርአን ላ የእቱነ ቢሚስሊሂ። ሙዕጂዝ ነው።
ሙዕጂዝ ማለት አሳኝና አድካሚ ነው ማለት። ተመሳሳይ እናምጣ ቢሉ ሰዎች አይደሉም ጂኖችም ተጨምረው ሁለቱም ፍጥረት ዓለም ተደምሮ ተረዳድቶ ይህን ቁርአን አምሳያ የዚህን ቁርአን አምሳያ እናምጣ ቢሉ አይችሉም። ተሞክረዋልም ደግሞ አይደለም ሙሉ ቁርአኑን ቢዐሽሪ ሱወር ሚስሊህ ሙፍተረያት የተፈጣጠሩና የተቀነባበሩ 10 ምዕራፎች እስቲ 114 ምዕራፍ ነው ቁርአን። እስኪ 10ዋን ምዕራፍ እንኳን እስኪ ያምጡ። ቢሱረት ሚስሊህ ይላል ሌላ ቦታ ደግሞ አንዲት ምዕራፍ እስቲ የሱን አምሳያ እስኪ ያምጡ። እዚህ ላይ የሚታወስ ነገር አለ ተአምራዊ ለመሆኑ ቁርአን። ዓምሩ ብኑ አልዓስ የሚባል ቀንደኛ ጠላታቸው ነበር የነቢ መሐመድ ሰለላሁ ዐለይሂ ወሰለም። የመጀመሪያ ጀምሮ እስከ መሃል ድረስ እሳቸውን ሲታገላቸው የኖረ ከንጉስ ነጃሺ ጋራ አምቻም አለው ዝምድናውን ተጠቅሞ ለቁረይሾች የሙሐመድን ሰለላሁ ዐለይሂ ወሰለም የነቢ መሐመድን ደጋፊዎችና ተከታዮች ተሰደው ቢመጡ ኢዝሀቡ ኢለል ሐበሸቲ ፈኢነ ፊሃ መሊከን ላ ዩዝለሙ ዐንደሁ አሐድ ብለዋቸው መጡ። እሱ ጋር አንድም የማይበደልበት ፍትሃዊ ንጉስ አለ፣ ወደ ሐበሻ ሂዱ ብለዋቸው እንደመጡ እሱ ወዳጅነቱን ተጠቅሞ ዝምድናውን ተጠቅሞ እንደዚሁ ደግሞ ንዋይ ሰብስቦ ይዞ መጥቶ ተረክቦ ይዞ ሂዶ ለቁረይሾች ሊያስረክባቸውና ፊዳቸውን ሊያሳይ የመጣ ሰው ነው። እስከዚህ ድረስ ጥረት ያደረገ ነው። ለውላ አነል መሊከ መሊኩን ዐድሉን ንጉሱ ፍትሃዊ ንጉስ ሆኖ በጥቅም የማይደለል ባይሆን ኖሮ በቃ ወስዷቸው ነበረ ማለት ነው። ይሄ ሰውዬ ጠላት እንደነበረ ባለበት ሰዓት ሳሒቡል የማማ ሙሰይሊመቱል ከዛብ የሚባል አጭበርባሪ አለ፣ ነብይ ነኝ ባይ። እሱ ጋር ተገናኘ ጠላት በሆነ ሰዓት። እንዴት ነው የእናንተ ዘመድ ላይ ደግሞ ነብይ ነኝ ባዩ ሰውዬ ዘንዳ ምንድን መጣ አለው። ቁርአንን ሲያሾፍ ነው። ቁርአን የመሰለ እኔም አለኝ እያለ ይሞክራል ሰውየው። ነገረው ኢና አዕጠይናከ ልከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር የሚል ወረደብኝ ይላል። መልእክቱ ይሄ ጥልቅ ነው በጣም። መሐመድ ሆይ አብሽር እና አንተን የሚጠሉ ሰዎች ቢተባበሩም ቢነባበሩም ቢያሴሩም ቢያብሩም አይዞህ ያ ብዙ ኸይር ሰተነሃል። ወሚንሁ ነህሩን ፊል ጀነቲ ዩሰመል ከውሰር ከዛ ውስጥ በጀና ውስጥ እጅግ በጣም ከወተት የነጣ ከማር የጣፈጠ ከፊሪጅ የቀዘቀዘ አንዴ ወንጨት ያለ ሰው የማይጠማበት ምንጊዜም ጥም የማያገኘው መጠጥም አለ። ያም ከዛ ጭምር ነው። ብዙ ኸይር ሰተንሃል። ስለዚህ ለጌታ ስገድ፣ ለሱም በስሙ እረድ፣ አይዞህ አንተን የሚጥላህ ነው ቆራጣው ነስለ ቆራጣው ስመ ቆራጣው ብሎ አላህ ሱብሓነሁ ወተዓላ ለማጽናናት የወረደች ምዕራፍ ነች እቺ ምዕራፍ። እና በዚህ ሙቃበላ ወይም በዚህ ትክክል ለኔም ወረደልኝ አለ። ወርዶልኛል እኮ አለው ሙሰይሊማ። እንዴት? አዎ ምንድን የሚል የወብሩ ኢነማ አንተ ظهሩን ወሰድሩ ነው እንደዛ አለ። የሆነ ገጣጠመና ማለት ነው። ዓምሩ ብኑ አልዓስ የነቢ መሐመድ ጠላት የሆነው ግለሰብ ያንተ እንደዚህ የሚሸጉደኝ መሰለህ ምንስ ብጠላው መሐመድን እዚሁ አቀነባብረህ ወረደልኝ ትላለህ። ይሄን ጥሩና መጥፎ እውነትና ውሸት እማለይ መሰለህ እንደ ብሎ ፈነደው። የሚገርም ነገር ጠላት የመሰከረለት ነው። የሰው ልጅ እጅግ በጣም የተራቀቀ የስነ ጽሁፍ ባለቤት ነው ቢባል እንኳን ቁርአንን ሊያመጣ የቁርአንን መሰል ሊያመጣ ሚስጥሩ ጥልቅ የሆነ ቁም ነገር ያዘለ ዝም ብሎ ወሬ ሳይሆን ማለት ነው ሊያመጣ የሚችል እንደሌለ አላህ ሱብሓነሁ ወተዓላ ተናግሯል። ሙዕጂዝ ነው። እንግዲህ ሙዕጂዛ ቁርአን ትልቁ ነው ተባለ እንጂ በእጃቸው የተከሰቱ ብዙ ክስተታት አሉ። ከዛ አንፃር ነው ማለት አይዋ እንደው እዚሁ ጋር በዚሁ ርዕስ ላይ እንቀጥልበትና ስለ ቁርአን ሼህ እነዛ የመካ ሰዎች እንኳን ረሱል ሰለላሁ ዐለይሂ ወሰለም ሲያነቡ በነበረበት ሰዓት ላይ ፈስጁዱ ሊላሂ ወዕቡዱ ሲል ሁሉም በአንድ ስጁድ ወረዱ።
ይሄ የሚያሳየው የቁርአንን ትልቅነት ነው። ቁርአን ምን ያክል ማግኔታዊ ሲስተም አለው እንደ ያሰኛል። የሚገርም ነገር አለ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ያደረጉበት ሰበብ ወቅቱም የመካ ጭቁኖች ወደ ሐበሻ በተሰደዱበት ሰዓት ነው። ሙሐመድ ሰለላሁ ዐለይሂ ወሰለም ብቻቸውን ብዙ ተከታይ በሌላቸው ሰዓት ወደ ካዕባ በሄዱበት የመካ መኳንንት ሰብሰብ ብለው አገኟቸው። የእሳቸው ዳዕዋቸው ይሄ ነው። በቃ ተሰበሰበ ሰው ካገኙ ቃለ አላሁ ተዓላ ይሉና ቁርአን ይቀራሉ። ቁርአኑን ሲቀሩ ፈዘዙ። ወነጅምን ነበረ ሱረቱ ነጅምን ነበር ያነበቡ። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ወነጅሚ ኢዛ ሀዋ ማ ضለ ሷሒቡኩም ወማ ገዋ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ዐለመሁ ሸዲዱል ቁዋ። ይህንን ሲያነብ ታሁን ታሁን እያሉ ሳያውቁት ወሬያቸውን አቋርጠው አፋቸውን ከፍተው ሙሉ ማዳመጫ አእምሯቸው እንዳለ ተከታተሉ እስከ መጨረሻ ድረስ። መጨረሻ ላይ የአላህ ትዕዛዝ ነበረና ለአላህ ስገዱ፣ ለአላህ ተገዙ፣ ለአላህ ተደፉ የሚል ትዕዛዝ ስለነበረ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ለአላህ ስለታዘዙ ሱጁድ ማድረግ ነበረባቸው። ሱጁድ ሲያደርጉ ያ ሁሉ ተሰብሳቢ አብሮ ሱጁድ ወረደ። በጣም የመቆጣጠር ኃይል አለው ማለት ነው ቁርአን። እና ሱጁድ ሲወርዱ ሱብሃነላሂ አልዓዚም ያ ሁሉ ሙሽሪክ ሱጁድ ወረደ። ኢላ ረጁለን ዋሂዳ ኢላ ሸይኽን ዋሂዳ፣ አንድ ሽማግሌ ትቢተኛና ጉረኛ ጥጋበኛ ኩሩ ሰው ነበረ፣ ኡበይ ብኑ ኸለፍ። እሱ ብቻ በጣም ራሱን ተቆጣጥሮ ለሱ አልሸነፍም ብሎ ማለት ነው። ሁሉም ሲወርድ ከመሬት አፈር ዘገን አደረገና ግንባሩን አስነካ። የክፊኒ ሃዛ አለ፣ የክፊኒ ሃዛ አለ። ያው በቃው አላህ ሱብሓነሁ ወተዓላ ሂዳያን ነፈገው። እገለዋለሁኝ እያለ ነበረ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲዝትባቸው አይደለም እኔ ነኝ የምገለው እንዲሉ አላህ እንዲናገሩ አደረጋቸው። የኡሑድ ጦርነት ማጠናቀቂያ ላይ በሳቸው እጅ የሞተ እገላቸዋለሁ ብሎ ስለመጣ ነው። ሰው አጠገባቸው ሲደርስ መምታት እንጂ ሌላ አልቀረውም። ካጠገባቸው የሆነች እንትን አነሱና ይህም ተአምራዊ ስራ ነው። የእሳቸው አይደለም የአንደኛው ጓደኛቸው ጦር አነሱና ወርውረው ሲመቱ ያው ሙሉ ብረት ነው የለበሰው። በብረቱና በብረቱ መገጣጠሚያ ያው ቀለበት ነገር አለ። በዛች ትንሽ ሹለት ገባች፣ በዛው ሞተ እየጓጎረ እንደታረደ በሬ። ሰውዬ ብቻ ሱጁድ ሳያደርግ ሲቀር ሌላው እንትን አለ። ምንድነው ይሄ? ቁርአኑ የአላህ ቃል ስለሆነ እነሱ የሚሉት አንዳንድ ኹራፋት የሚወራ ነገር አለ። ሱጁድ የወረዱት እነ ላት እነ ዑዛ እነ መናት ስለተነሱ በዛ ላይ ሸይጣን ጨምሮ እንዲናገሩ ያደረጋቸው ነገር አለ። ቂሶቱል ገራኒቅ የሚባል ነገር አለ። تلك الغرانيق العلى ምናምን ወይነ ሸፋዓተሁነ ለቱርተጃ ምናምን ብለው እንዲያነቡ አድርጓል። በጭራሽ አላህ ሱብሓነሁ ወተዓላ ወማ ተነዘለት ቢሂ ሸያጢን ወማ የንበጊ ለሁም ወማ የስተጢዑን፣ ሸይጣኖች አላወረዱትም፣ ሸይጣኖች አይገባቸውም አይችሉምም ብሏል አላህ ሱብሓነሁ ወተዓላ። እና ተአምር ነው በጣም ኸይር ሼኽ። እንደው ከሰዓቷም ስለሄደች ውድ ተመልካቾቻችን ብዙ ትምህርቶች እያገኘንበት እንደው ተስፋ አደርጋለሁኝ። ከአፍታ ቆይታ በኋላ የምንመለስ ይሆናል። የትም ሳትሄዱ ጠብቁን። ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል። ሼኽ እያወራንባቸው የነበረው ርዕሶች ስለ ሙዕጂዛ ነውና ትልቁ ሙዕጂዛ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ነው። ቁርአን ላይ ተሐድዎች እንዳሉ እያየን ነበርና ፈኢለም ተፈዐል ወለን ተፈዐል እንኳን ይላቻል አላህ ሱብሓነሁ ወተዓላ። እስኪ ትንሽ በዚህ ዙሪያ ላይ እንትን እንበልና ባረከላሁ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላ። በቁርአን ዙሪያ ያው ያሉት ነገር አለ ሙሽሪኮች ወይም ከሃዲያን አረቦች፣ በተለይም ደግሞ የመካ ሙሽሪኮች ቁረይሾች ቁርአን የአላህ ንግግር አይደለም ብለው ደፍረው ተናግረዋል። ለራሱ ፈጥሮት ነው አቀናብሮት
ሽዕር ነው፣ ግጥም ነው፣ ቅኔ ነው፣ ኩረጃ ነው፣ ከሰው የኮረጀው ነው ብለዋል። ሲሕር ነው ብለዋል። ሟርት ነው፣ መተት። ያው ሰዎችን በተሰባሰቡበት እንዳለ ከሰሙ ይስባቸዋል። ለዚህ ብሎ ማሳያ ቁርአን ላይ ያሉትን ይጠቅሳል አላህ ሱብሓነሁ ወተዓላ። ይህ ቁርአን ሲሕር ነው፣ ላ ተስመዑ ሊሃዘል ቁርአን ወልገው ፊህ ለዓለኩም ተግሊቡን። ይህን ቁርአን አታዳምጡት፣ እሱ መጥቶ ሲያነብባችሁ ተንጫጩበት፣ ወካታ ፍጠሩ፣ ሁከት ፍጠሩ፣ ጩኸት ፍጠሩ፣ ለዓለኩም ተግሊቡን ታሸንፉት ዘንድ። የሚሰማው ሰው ሲያጣ ይሄድላችኋል፣ ከሰማችሁ መሳባችሁ አይቀርም ነው እኮ ነገሩ። እንደሚሳቡ 100% እርግጠኛ ሆነዋል ማለት ነው። እንደው እዚህ ጋር እናንሳና ሼኽ ወሊድ ብን ሙጊራ ይሁን ሰውየው ጠፋብኝና ሂድና እስኪ እንደው አንተ ፈሲሕ ነህ ከላም ላይ በጣም ጎበዝ ነህና ይሄ መሐመድ አናግራቸው ሲላቸው ሂዶ አናገራቸው። ምንድነው የምትፈልገው ካሉት በኋላ ያኒ ካላቸው በኋላ እሳቸውን ረሐ ሰለም ሱረቱል ፉሲል አነበቡለትና ተመልሶ ያላቸው ነገር አለ። እስኪ እንደው ስለዚህ ትንሽ እሱማ ራሱ ነው ወሊድ ነው። ዑርወቱ ብን መስዑድ አልሰቀፊም እንደዚሁ እንትን ብለዋል። የምትፈልገው ስልጣን ከሆነ ስልጣን እንስጥህ፣ ሀብት ከሆነ የምትፈልገው ሁላችንም ከየባለ ሀብቱ ባለ ፍየልም ፍየል፣ ባለ በግም በግ፣ ባለ ግመልም ግመል፣ ባለ ብርም ብር፣ ባለ ወርቅም ወርቅ፣ ሁሉም ካል ያለው አቅጣጫ ያውጣልህ። በሁሉም ተወዳዳሪ የሌለ ሀብታም እናድርግህ። ሹመትም ከሆነ እንሾምሃለን። ሴት ፈልገህም ከሆነ ደግሞ አጅመለ ኒሳኢል አረብ እንዳርህ። እባክህ እንደው አታንሳብን፣ አማልክታችንን አታውግዝብን፣ ይችን የምትላትን ብቻ አቁም አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዚህ በፊትም ተጠይቀዋል። ይሄን የሚቀበሉ አይደሉም። ብዙ ካወራ በኋላ ሰሙትና መጨረሻ ላይ ጨረስ ካሉት የማስጨረስ ደግሞ ስነ ምግባር አላቸው። ሰው አሁን ንግግር ጀምረህ ሳትጨርስ ያቋርጣል። ይሄ ሱአል አደብ ነው፣ ስርዓት አልበኝነት ነው። አስጨረሱት። ባጢል ነው ንግግሩ ሁሉ አጠቃላይ አስጨረሱት። ግን ከጨረሰ በኋላ አዑዙ ቢላሂ ሚነ ሸይጣኒ ረጂም አሉና ሱረቱ ፉሲል ጀመሩ። ኪታቡን ፉሲለት አያቱሁ ቁርአነን ዐረቢየን ሊቀውሚን የዕለሙን በሺረን ወነዚራ። ይሄ አንቀጾቹ የተብራሩ መጽሐፍ ነው። አረበኛ ቋንቋ የሆነ መጽሐፍ ሲሆን ለሚያውቁ ህዝቦች አብሳሪ ላመኑ በጀነት የሚያበስር፣ አስጠንቃቂና አስፈራሪ ለካዱና ላመፁ ለተቃወሙ ደግሞ በጀሃነም የሚያስፈራራ መጽሐፍ ነው እያለ ሲናገር ቀጠሉ እስከ ምን ሲደርሱ ፈርተቂብ የውመ ተእቲ ሰማኡ ቢዱኻኒን ሙቢን። እንደዚህ ፈኢን አዕረዱ ፈቁል አንዘርቱኩም ሷዒቀተን ሚስለ ሷዒቀቲ ዓድ ወሰሙድ ሲደርሱ እምቢ ካሉ ፈኢን አዕረዱ ፈቁል እኔ አስጠንቅቄያችኋለሁኝ የነ ዓድንና የነ ሰሙድን አደጋ። ዓዶች በነፋስ ነው የተጠፉት፣ ሰሙዶች በጩኸት ነው የተጠፉት። አንዴ ጸጥ ነው የተደረገው። የነሱን አስጠንቅቄያቸው አፋቸውን ያዛቸው። በዝምድና አምላክ ይሁንብህ አቁም አላቸው። በቃ አላሁ አክበር። በጣም እጅግ በጣም የጠላውን ሰው እጅግ በጣም አላምንም ያለውን ሰው ልብ የሚቆጣጠር ኃይል አለው ማለት ነው። ያው እሱ ከዚያም ውጪ ወሊድ ብኑ ሙጊራ ሰዎች ተወዛግበው ነበር። እንደ ዑቅበቱ ብኑ አቢ ሙዐይጥ የሚባል ግለሰብ በሳቸው ቢክድም በሳቸው ባያምንም ግን ክብር ነበረው ለሳቸው ለሙሐመድ ሰለላሁ ዐለይሂ ወሰለም ክብር ነበረው። እሱ ይሄዳል ብለው ፈሩ። እንዳይሰልም ነው። ይሰልማል ብለው ፈሩ። አይደለም ዑቅባ አይደለም፣ የዑቅባ ሌላ ታሪክ ነው። ወሊድ ብኑ ሙጊራ
እሳቸውን ሰምቷቸው አዳምጧቸው ይሄ እኔ ሲሕር ነው ለማለት አስቸጋሪ ነገር ነው። ይሄ ንግግር በጣም ከስሩም ጠለቅ ያለ ከላዩም ያንዛፈፈ ስሩ የሚያጠልል በጣም ፍሬያማ የሆነ ንግግር ነው። ዝም ብሎ አይደለም። እንደ ዘፋኞች እኮ ዝም ብሎ ተጨባጭ ያልሆነ ዝብርቅርቅ ነው የሚያወሩት እና የሰው ንግግርም አይደለም ሲሕርም አይደለም ብሎ ሲናገር ደነገጡ ቁረይሾች። እጅግ በጣም ሀብታም ነው፣ እጅግ በጣም ተጽዕኖ ፈጣሪ ነው። እሱ አመነ ማለት ሁሉም 100% ቁረይሽ አመነ ማለት ስለሆነ በጣም ደነገጡ። አቡ ጀህል መጣ አልነበረም ለዕነቱላሂ ዐለል ጀሚዕ ኢላ መን ሀዳሁ ላሁ ባዕደ ዛሊክ መጣና ምንድነው አላቸው። አይ ወሊድ እኮ በሙሐመድ አመነ አሉት። ኧረ በፍጹም አያደርገውም። ኧረ አምኗል። እስኪ ሄደና እንዳዘነ ሰው መስሎ አምኗቸዋል። ግን እንዳላመነ ሆኖ ሂዶ ሲያበቃ አባ ፉላን አለ። አባ ዑማራ ነው የሚሉት። አባ ዑማራ ሌላ ዑማራ የሚባል ልጅ ስለነበረው ነው። ኻሊድም የሱ ልጅ ነው። በጣም ምን ሆንክ እንደው ምን ደረሰብህ ብሎ ያዘነ ሰው መስሎ በጣም በሐዘን ውስጡ የተጎዳ ሰው መስሎ አባ ዑማራ በጣም አዘንኩ እኮ ያንተ ነገር እንደው እንደዚህ ሆንክ አለው። ምንድነው የምትለኝ? ምን ሆንኩኝ? ጉረኛና ኩራተኛ ስለሆነ ምን ሆንኩኝና ነው ምን ሆንክ ልትለኝ ነው? አይ እንደ ሁሉ ሀብት እንደው ይደርሱ እንደው ለዚህ እንደው ለልመና እንደው ተዳረክ ብዬ ነው። ክብር ነክ የሆነ ንግግር። እንዴት? አይ እንደው በጣም መሐመድ ዘንድ ይመላለሳል። መሐመድ ከተከታዮቹ የሆነ ነገር ፈላልጎ እንዲሰጠው ፈልጎ ያው እዛ ደጅ እየጠና ነው አሉኝ። ይሄው ወገኖች ቁረይሾች እያዋጡ ነው እኮ ሊረዱሃል። በጣም ተናደደ። እኔ አለ አይ ታዲያ መሐመድ ዘንድ ምን እንትና የሱ ንግግር ጥሩ ነው፣ እሱ የሚያነበው የፈጣሪ ንግግር ነው እያልክ ነው አሉ። ስለሱ ጥሩ ነገር ስለሱ እውነተኝነት ተመሰከርክ፣ ሌላ ምን ትፈልግህ ነው? ያው ይሄ ተብሏል። በቃ ሰው እየሰበሰበ ነው ላንተ ሊያመጣልህ እርዳታ። እንደዚህ ታምኖ ይሄን ያክል ተብሎ በጣም ደነገጠ። ከምንም በላይ የሞተ ተሰማው። ኩራት በጣም ከባድ ነው። ታዲያሳ ምን ታደርግ? ምን ላድርግ አለው። እኔ የምረዳው ነገር ከፈለክ ልንገርህ አለው። በቃ ያን ያልከውን የሰጠኸውን ምስክርነት ቀይር። መጀመሪያ መልካም ያልከውን ገልብጥ ነገር ተናገር። ሲሕር አይደለም፣ የሰው ንግግር አይደለም። በጣም ወዛለው፣ በጣም ፍሬያማ ነው። በጣም ምን ብዙ ያልከው ነገር አለ። ያን ቀይር። ከቀየርክ ሊያምኑህ ይችላሉ። እኔም አሳምንልሃለሁ። ይሄንን አላህ ስብሓነሁ ወተዓላ ኢነሁ ፈከረ ወቀደረ ፈቁቲለ ከይፈ ቀደረ ثم قتل كيف قدر ثم نظر ثم عبس وبصر ثم أدبر واستكبر فقال إن هذا إلا سحر يؤثر إن هذا إلا قول البشر. አስተነተነ፣ አወጣ፣ አወረደ። ሐቅን መግፋት በጣም ይከብዳል። ግን ለክብሩ ሲል ለነፍስያው ሲል በቃ ይሄ ሲሕር ነው አለ። ይሄ የሰው ንግግር እንጂ ሌላ አይደለም የሚል የሐሰት ንግግር ተናገረ። አላህ ስብሓነሁ ወተዓላ ሰኡስሊሂ ሰቀር አለ። ሰቀር አዳፋዋለሁ። ሰቀር ማለት የጀሃነም እሳት አንድ ክፍል ነው፣ ከባድ የሆነ ክፍል። እዛ አስገባዋለሁ ብሏል አላህ ስብሓነሁ ወተዓላ። እና ጠላት ሆኖ ሳያምን ራሱ እኔ ሲሕርን ሰምቻ አይቻል አውቃለሁኝ፣ ሽዕርን ሰምቻለሁኝ። ሽዕር ብዙ አይነት አለው። የአረበኛ የሽዕር የሚዛን የግጥም አይነት እስከ 16 መመዘኛ እንትን አለው። ሁሉንም አውቃለሁ። ረጀዘሁ ወሀዘጀሁ በቃ ሁሉንም ነገር አውቄያለሁኝ። ግን እሱ የሚያነበው እሱ የሚናገረው ሽዕር አይደለም መጨረሻ። የአረቦች ፈሲህም ስለነበረው ቋንቋቸው ላይ እና እንዳልሆነ አውቆ ከአላህ የመጣ የሰው ልጅ የማይችለው እውነት እንደሆነ መስክሯል ማለት ነው። እንደገና መጨረሻ ላይ ለክብሩ ሲል እንትን አለ እንጂ ኸይረን። እንደ ወደ መጨረሻ አካባቢ ደረስንና ሼኽ ቁርአን ላይ እንግዲህ አረቦች በጣም ቋንቋቸው ላይ በጣም የተካኑ ነበሩ። በል እንዲሁም ፉክክራቸው በሽዕርም ነበርና
አላህ ስብሐነ ወተዓላ ብዙ ቦታዎች ላይ አሊፍ ላም ሚም ሷድ ኑን እያለ ያወረደበት ተጨባጭ አለ። እንደ ሙዕጂዛነቱ ከነሱ ጋር ምን ተፈልጎብን አላህ ስብሐነ ወተዓላ በዚህ መልኩ ያመጣቸው እነዚህ አያዎችን ወይም አንቀጾችን? ይሄ ራሱ አሁንም ቁርአን ተአምራዊ ወይም መለኮታዊ ቃል መሆኑን ማሳያ ነው ይላሉ። ያው አንዳንዶች እንኳን አሊፍ የሚለው እንደ ምህጻረ ቃል፣ ላም የሚለው ሚም የሚለው ምህጻረ ቃላት ናቸው። ማለትም አሊፍ የሚለው አላህ፣ ላም የሚለው ጅብሪል፣ እንደዚሁ ሚም የሚለው ሙሐመድ የሚለው እንደ ምሳሌ ነው እንጂ ብዙ ነው የተባለው። ይሄ ማለት አላሁ አርሰለ ጅብሪል ኢላ ሙሐመድን ማለት ነው። ቢያደል ኪታብ አላህ ጅብሪልን በዚህ ቁርአን ወደ ሙሐመድ ላከ ማለት ነው የሚል ተናግረዋል። ይህንን ብዙ ከሰለፎች የተናገሩት ቢኖሩም ማስረጃ ግን ስለሌለው ፊደል ነው። አሊፍ ፊደል ነው፣ ላምም ፊደል ነው፣ ሚምም ፊደል ነው። ፊደል ከፊደልነቱ አይወጣም። የቃላት መመስረቻ ተደማምረው ተሰባስበው ስምም ሆነ ግስ ቃል ይመሰረትባቸዋል እንጂ ፊደላት ለብቻቸው ግን ትርጉም አይኖራቸውም። እና ለምን አሊፍ ላም ሚም አለ፣ ሐሚም አለ፣ ኑን አለ፣ ቃፍ አለ፣ ሷድ አለ? ሊበያኒ ኢዕጃዝ አልቁርአን አልከሪም ነው። ከሙተቀድሞችም ከላሒቆችም ከሙዓሲሮችም በዘመናችን ካሉት ቀደም ካሉትም እነዚህ በፊደላት የተከፈቱ ምዕራፎች ወደ 28 ምዕራፎች አካባቢ ናቸው። ማለትም በአረበኛ ፊደላት ቁጥር ልክና አካባቢ ማለት ነው። እና አብዛኞቻቸውም ጋር መጀመሪያ ላይ የቁርአን ከአላህ መወረድ ይገለጽባቸዋል። ቅድም ሱረቱ ፉሲለት መነሻ እንዳነሳ ነው ሐሚም ይላል። ኪታቡን ፉሲለት አያቱሁ ቁርአንን ዐረቢየን ሊቀውሚን ዩእሚኑን ኢና አንዘልናሁ ቁርአንን ዐረቢየን ኢና አንዘልናሁ ፊ ለይለቲን ሙባረከቲን እንዲህ እያለ እኛ አወረድነው። ዛሊከል ኪታቡ ላ ረይበ ፊህ ትልከ አያቱል ኪታቢል ሐኪም ትልከ አያቱል ኪታቢል ሙቢን የዚህ በጥበብ የተሞላ መጽሐፍ አንቀጾች ናቸው። በግልጽ የሆነው መጽሐፍ አንቀጾች ናቸው። እንዲህ እያለ አላህ ስብሓነሁ ወተዓላ ከእሱ ዘንድ የተወረደ ስለመሆኑ ይገለጽባቸዋል ማለት ነው። እንዴት ነው ተአምራዊነቱን ታዲያ የሚያመላክተው ከተባለ አረቦች ቋንቋቸውን የሚናገሩት ከአረበኛ ፊደላት የተቀናበሩ ቃላት ከቃላት አረፍተ ነገር ተመስርቶ ነው። እና ከነዛ ፊደላት መካከል እነ አሊፍ ይኖሩበታል፣ እነ ላም ይኖሩበታል፣ እነ ሚም ይኖሩበታል፣ እነ ሐ በቃ እስከ መጨረሻው ድረስ ድምራቸውም ድግግሞሻቸውን ትተን የተጠቀሱት ራሱ እነዛው ፊደላት አይነት ናቸው። ስለዚህ እስኪ ሰው የፈጠረው ነው ከኪሱ ያፈለቀውና ያቀናበረው ነው የምትሉ ከሆናችሁ እናንተም ከነዚሁ ፊደላት የተውጣጣ ነው ቃላቱ የምታወሩት ቋንቋ፣ እስኪ የቁርአን አምሳያ አምጡ ለማለት አላህ ስብሓነሁ ወተዓላ ለውድድር እየጋበዘበት እንደሆነ ነው የሚያሳየው። ተጋብዘውም ደግሞ አለማምጣታቸውን አረጋግጧል። ወኢን ኩንቱም ፊ ረይብን ሚማ ነዘልና ዐላ ዐብዲና ፈእቱ ቢሱረትን ሚን ሚስሊህ ወድዑ ሹሀዳአኩም ሚን ዱኒላህ ኢን ኩንቱም ሷዲቂን። እኛን ያወረድነው እያለ ነው አላህ ስብሓነሁ ወተዓላ። በዚህ በሙሐመድ ላይ ካወረድነው መጽሐፍ እናንተ በጥርጣሬ ውስጥ ከሆናችሁ የእሱን አምሳያ እስኪ አምጡ። ከልባችሁ እውነታችሁን እንዳው ከእሱ ዘንድ አይደለም ብላችሁ የምትጠራጠሩ ከሆናችሁ ፈኢን ለም ተፍዐሉ ካልሰራችሁ ግን ይሄንን አምሳያውም ማምጣት ካልቻላችሁ ወለን ተፍዐሉ በፍጹም ማምጣትም አትችሉ ፈተቁ ናረ አለቲ ወቁዱሃ ናስ ወልሒጃረቱ ኡዒደት ሊልካፊሪን። ያችን ለከሃዲያን የተዘጋጀች ማገዶቿ ሰዎችና ድንጋዮች የሆኑላትን የጀሃነም እሳት ተጠንቀቁ። በምን በማመን በቃ ካላመጣችሁ ማመጣት ካልቻላችሁ ማመን ነው መድኃኒቱ። እመኑና ዳኑ ይላል አላህ ሱብሓነሁ ወተዓላ። ኸይረን መልካም በረከላሁ ፊኩም ሼኸና። ውድ ተመልካቾቻችን በሙዕጂዛ ዙሪያ ስለ ቁርአን ብዙ ነገራቶችን አውርተናል። ብዙ ቁም ነገሮችን
እንደያዝን ተስፋ አደርጋለሁኝ። እንግዲህ ፕሮግራማችን ይህን ይመስላል። በሚቀጥሉ ፕሮግራሞች እስከምንገናኝ ድረስ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።